ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። እንደተለመደው የዩቲዩብ ገጻችንን ላይክ በማድረግ እንድትጀምሩ እና ዜናዎቻችን ለብዙዎች እንዲደርሱ በአክብሮት እንጠይቃለን። ትላንት በፋኖ ታጣቂ ዋና መስራችና ከፍተኛ አመራር መሃል አንዱ የሆነው ማስረሻ ሰጤ እጅ መስጠቱ ተሰምቷል። ይህ ዜና ብዙዎችን አስደንግጧል፣ ብዙዎችንም ግራ አጋብቷል። በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትላንት ምሽት እጁን ለመንግስት ኃይሎች መስጠቱ የዜና ጭምጭምታዎች ተሰምተዋል። በፋኖ መዋቅር ራሱን ያማረው ፋኖ ህዝባዊ ድርጅት አፋድ በማለት የሚጠራው አደራጀት ትላንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገዱን አሳውቆ ከዚህ ዜና በኋላ ማስረሻ እጁን ለመንግስት እንደሰጠ እየተሰማ ነው። እንደተሰማ ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋር እጁን የሰጠው ተብሏል። በዚህ ጉዳይ ዛሬ የተለያዩ አዳዲስ ዜናዎችም ሰምተዋል። ወደ በኋላ ይዘን እንመለሳለን። ሌላው እያነጋገረ ያለው ዜና በሱዳን የገቡት የፕሬዝዳንት ኢሳያስ ጉዳይ ነው። ፕሬዝዳንት ኢሳያስ ፖርት ሱዳን ነው የሚገኙት። የሉዓላዊው የምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ባደረጉላቸው ግብዣ መሰረት ኢሳያስ አፈወርቂ ፖርት ሱዳን ገብተዋል። ይህ በቀጠናዋ ያለው ፖለቲካ ላይ ምን ለውጥ ያመጣል? የሱዳን ተቃዋሚዎችም በዚህ ጉዳይ ደንግጠዋል። በውይይቱ ምን ነገሮች ተነገሩ? በዝርዝር ለእናንተ ይዘን መጥተናል። በዚሁ ከኢሳያስ አፈወርቂ ጋር ተገናኝተው የግድያ ሙከራ እንደተካሄደባቸው እየተነገረ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ወታደራዊ መሪ አልቡርሃን ግብዣ ፖርት ሱዳን ባቀኑበት ወቅት በቦምብ ግድያ ሙከራ እንደተደረገባቸውና ጠባቂዎቻቸው እንደተጎዱ ሱዳን ትሪቡን የተባለ ሚዲያ ዘግቧል። ሆኖም ግን አንዳንድ ኢትዮጵያን በማህበራዊ ሚዲያዎች ላይ ቢያጋሩ መረጃው ፍጹም የተሳሳተና ሱዳን ትሪቡን የተባለ የሱዳን መረጃ ምንጭ ይህን አይነት ዘገባ እንዳልሰራ ለማወቅ ተችሏል። አቶ ኢሳያስ በመልካም ጤንነት ላይ እንደሚገኙ ዛሬ መረጃው ተሰምቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳይረሱ። በቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን ከላይ ጠቀስናቸውን ጨምሮ ሌሎች ዝርዝር መረጃዎችን ለእናንተ ይዘን ቀርበናል። ከመጪው ምርጫ ጋር ተያይዞ ብዙ ፖለቲካ ተቃዋሚ ፓርቲዎች ብዙ ሀሳብና ፍራቻ ስጋታቸውን እየገለጹ ይገኛሉ። ብዙ ተቃዋሚ ፓርቲዎች ኢትዮጵያ ውስጥ የቀጠሉት ግጭቶች፣ ሰብአዊ መብት ጥሰቶች፣ የፖለቲካ አለመረጋጋትና ስርዓት አልበኝነት ሳይወገዱ ወይም ሳይቃለሉ ምርጫ ማድረግ ያስቸግራል እያሉ ይገኛል። ኢትዮጵያ ብሔራዊ ምርጫ ቦርድ አስቸኳይ ሁኔታ ባላቸው ሀገሪቱ አካባቢዎች ዘንድሮ 7ኛው ብሔራዊ ምርጫ ለማድረግ የተዘጋጀ ነው። ቦርዱ አስቻይ ሁኔታ ያለባቸው ወይም የሌለባቸው ያላቸው አካባቢዎች ግን እስካሁን በግልጽ አላሳወቀም። የምርጫ ዝግጅቱ ግን እንደቀጠለ ነው። ቦርዱ በይፋ ማህበራዊ መገናኛ ዘዴዎቹ በተደጋጋሚ እንዳስታወቀው ለፖለቲከኞች፣ ለታዛቢዎች፣ ለጋዜጠኞች ስለ ምርጫ ዘመቻ፣ ስለ መታዘብና መዘገብ በተግባር ልምምዶችን ጨምሮ የተለያዩ ስልጠና፣ ገለጻና ማብራሪያዎችን ሰጥቷል። ካለፉት ምርጫ የተገኙ ልምዶችንም አንጥሮ ማውጣቱን አስታውቋል። እጩዎቹ የሚመዘጉበትም ስርዓት ሲስተም ከሌሎች ጊዜ በተለየ ማበልጸጉን ነግሯል። ከምርጫ በፊት ሰላምና መረጋጋት ወሳኝ ነው ሲሉ ግን ብዙ የተቃዋሚ ፓርቲዎች እያነሱ ይገኛሉ። 5 የፖለቲካ ፓርቲዎች የሚያስተባብረው ትብብር ለኢትዮጵያ አንድነት በቅርቡ ባወጣው መግለጫ ምርጫ መደረጉ በፊት በሀገሪቱ ዓለም እንዲሰፍንና ሕግና ስርዓት እንዲከበር የታሰሩ ፖለቲከኞች፣ ጋዜጠኞች እንዲለቀቁም ጠይቋል። ኦፌኮ እና የኦሮሞ ነጻነት ግንባር በተለይም በኦሮሚያ ክልል ያለው ግጭት ስለሚወገድበት ስልት በክልሉ መሪዎች ላይ ውይይት ለማድረግ ጠይቋል። በአንድ በኩል የትግራይ ክልል እየመራ በሌላ በኩል ህጋዊነት ፓርቲ የታገደው አንጋፋው ህዝባዊ ወያነ ሓርነት ትግራይ ህጋዊነቱን ለማስመለስ እንደራደር ጥያቄ እያቀረበ ነው። ካልተመለሰ ትግራይ ውስጥ ምርጫ እንዳታስቡም እንደሚል አድርጓል። እየተዋጋንም ምርጫ አድርገናል ሲሉ የተናገሩት ጠቅላይ ሚኒስትር ዶክተር አብይ ንግግርም ይታወሳል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአንጻሩ በቅርብ ከህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች በሰጡት መልስና ማብራሪያ ምርጫ ለማድረግ መንግስት በቂ አቅም አለው፣ ምርጫ እንኳን ዘንድሮ ባለፈው ምርጫ አድርገናል፣ እየተዋጋም ብሏል። በግጭት ውጥረት፣ ተቃርኖ፣ ውዝግ መሃልና ነፃና ፍትሐዊ ምርጫ ሊደረግ ይችላል። ምርጫ ማድረጉስ ወይ አለማድረጉስ የኢትዮጵያ ውስብስብ ችግር ለማቃለል ይጠቅማል? እንዴት? በውይይት የሚነሱ ጥያቄዎች ናቸው። ለዚህ ግን መንግስት ተጨማሪ መፍትሄ አለም ብሏል። ሌላ ትላንት ማታ የተሰማው ዜና አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ዋና ማስረሻ ሰጤ እና ቡድኑ ትላንት ምሽት እጃቸውን ለመንግስት ኃይሎች መስጠታቸው ታውቋል። በፋኖ መዋቅር ራሱን ያመራው ፋኖ ብሔራዊ አፋሕድ በማለት የሚጠራው አደራጀት ትላንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ወይም
ትግል ስሙ መስፍን ከፈለኝ በአመራርነት ማገዱን ማሳወቁ ብዙዎችን በአማራ ክልል አስደንግጦ ነበር። ወዲያው በሰማነው ዜና ለመንግስት እጃቸው መስጠታቸው ሰምቷል። በአማራ ክልል የተከሰተው ግጭት 3 ዓመት ሊሆናት ወራትም ተቀርቧል። በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውንና ሀብት ንብረታቸውን አጥተዋል። ጉዳቱ በትውልዶች የመማር ማስተማር ሂደት ላይም ከፍተኛ አደጋ ማድረሱ ይታወቃል። ጥቃቱን ለማስቆም የሚያስችል የተገኘ መፍትሄ የለም ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናገረች። በአርሲ ክልል በኦሮሚያ የሚገኙ ምዕመናን ግድያ፣ እገታ አሁንም አለመቆሙ የአርሲ ዞን ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቲክቫ ኢትዮጵያ ገልጿል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰለሞን ቶልቻ በዞኑ ሆንቆሎ ዋቤ ወረዳ ሰሞኑን 10 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍሎ 11 ተለቀዋል፣ 3ቱ አልተለቀቁም ብለዋል። ሆንቆሎ ዋቤ ወረዳ ቀቀሳ ቀበሌ ኅዳር 18 ቀን 2013 11 ኦርቶዶክሳውያን ተገለዋል በሚል መረጃ ከስፍራ ወጥቷል። ይህንን ሰምታችሁ ነበር ብለን ላቀረብናቸው ጥያቄ እገታው የተፈጸመው እኛ ባለን መረጃ ግን ግድያ የለም ብለዋል። በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በአርሲ ዞን ሀገረ ስብከት በበኩሉ ኅዳር 14 እና ለ15 አጥቢያ መራቲ ወረዳ ፈርቂያዊ ጃዊ በተባለ አካባቢ ሽመልስ ምላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ የተባሉ ምዕመናን በቤታቸው ተገለዋል ሲሉ ተናግረዋል። ጥቃቱ በየዞኑ እየተደጋገመ ቀጥሏል። ችግሩ እንዲፈታ ቤተክርስቲያን ምን እየሰራች ነው ሲል ለጠየቅናቸው ጥያቄ ቤተክርስቲያኗ የህዝብ ግንኙነት መምሪያ መጋቢ ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታ ምዕመናን ግድያው፣ እገታና መፈናቀሉ እየተፈጸመ ነው። በየቀኑ ምንም አዲስ ነገር እየተፈጠረ እያለ ነው። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶስ በጉዳዩ ተወያይቶበት አጣሪው ልዑክ ልኮ የአጣሪው ልዑካን መረጃ ለቋሚ ሲኖዶስ ሰጥቷል ያሉት ኃላፊው ቋሚ ሲኖዶሱ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም የሚመለከታቸው የፌዴራልና የመንግስቱ የክልሉ አካላት ጋር ይወያል ብሎ ጠብቋል። ሀገረ ስብከቱ ያሉትን ሪፖርቶች ይቀበላል፣ ይሰማል። ከማሳወቅም ውጪ ይህ ነው የምንለው የተጨበጠ እስካሁን ድረስ የደረሰ ነገር የለንም ብሏል። ከግድያው፣ ከአፈናው፣ ከማፈቀኑ ባሻገር ከፍተኛ የስነልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል የሚሉ ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓት አምልኮን ለመፈጸም ሆኖ ተረጋግቶ ህይወትን ለማስቀጠል አልተቻለም። ይህ በየትኛውም መልኩ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ሲሉ ተደምጠዋል። እገታ፣ ግድያና የግዳጅ ወታደራዊ ምልመራ በራያ እያነጋገረ ይገኛል። በአማራ ክልል፣ በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያ፣ ግድያ እየተስፋፋ መሆኑን ወጣቶች አስገድዶ ለውትድርና መመልመል እየተበረከተ መምጣቱ ታውቋል። ይህ እገታ፣ ዘርፉ፣ ግድያ ማንነትን የፖለቲካ አመለካከት መሰረት አድርጎ ጭምር የሚካሄድ መሆኑን ፖለቲካ ለወንጀል ድርጊት ሽፋን ለማይሆን ምስክር ነው ይላሉ ወንድማማቾች 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። እንደ አካባቢው ቢለያይም በዚህ ድርጊት ዋነኝነት የትግራይ ጊዜያዊ አስተዳደር ጸጥታ አባላትና የሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ጠቁሟል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝነው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ